በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። እንደ ሁልጊዜው መርሃ ግብራችንን በትምህርት እንጀምራለን። እግዚአብሔር አምላክ ለመምህራችን ተናጋሪ አንደበት ለኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰማይ በመላእክቱ በእኛ በልጆቹ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በተከታታይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት እንማራለን። እግዚአብሔር አምላካችን ጊዜውን የምንማርበት አእምሮውን ለቦውን ለሁላችንም ያድለን። አሜን። መነሻ የምናደርገው የመጽሐፍ ቅዱስ ክፍል በዮሐንስ ራእይ ምዕራፍ 12 ላይ ያለውን በጠቅላላ ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት በሰፊው የጻፉ ሁለት ወንጌላውያን አሉ። አንደኛው ማቴዎስ ሲሆን ሁለተኛው ደግሞ ቅዱስ ዮሐንስ በራእዩ ነው። ይህ የራእይ ክፍል ኃላፊያትን እና መጽያትን ወደፊት የሚደረገውንና የነበረውን ሁሉ የሚያስረዳ ክፍል ነው። ስለ ባለፈው ክፍል ስለተደረገው ማንኛውም ያለፈውን ሁኔታ ሲገልጽ በሰማይ ሰልፍ ጦርነት እንደተደረገ ይህም ጦርነት በመላእክትና በአጋንንት ሰራዊት መካከል ሲሆን ድል ተደርጎ ተሸንፎ የወደቀው ሰይጣን ወደ ምድር እንደመጣ ያለፈውን ሁኔታ ሲገልጥ በዮሐንስ ዘመን የተደረገውን ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት ደግሞ በራእዩ ተመልክቶ ያለፈውን ጽፎልናል። ይህንን ሲጽፍ ለዛሬ መነሻ የምናደርገው ስለ አንዲት ሴት ነው። ይህ ወቅታዊ የሆነ ትምህርት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 26 እስከ ህዳር 5 ድረስ ስለ እመቤታችን ስለ ቅድስት ድንግል ማርያም ስደት እናስብና ድንግል ማርያም ህዳር 6 ቀን ቁስቋም ተራራ ላይ ማረፏን እረፍት አድርጋ ወደ ሀገሯ መመለሷን ይዘከራል፣ ይታሰባል። ይህንን መታሰቢያ አድርገን ስለ እመቤታችን በሰፊው በተከታታይ እንማራለን። መጽሐፍ ቅዱሱ በግልጽ ቋንቋ በሰማይ ታላቅ ምልክት ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች የሆነላት 12 ከዋክብት በራሷ ላይ ያላት አንዲት ሴት ነበረች ይላል። ስለ ቅዱስ ቃሉ እግዚአብሔር አምላካችን የገለጸው የተመሰገነ ይሁን። የጻፈልን ቅዱስ ዮሐንስ የከበረ ነውና
በረከቱ ረድኤቱ በሁላችን ላይ ይደርብን፣ አሜን። አንዲት ሴት አንዲት መባሏ ለዓለም ድነት አንዲት ብቸኛ ናት። ለእናቷ ለወለደቻት አንዲት ናት። ስለዚህ መጽሐፍ ቅዱስ ሲያብራራ በመኃልየ መኃልይ ምዕራፍ 6 ቁጥር 9 ላይ ርግቤ መደምደሚያዬ አንዲት ናት፣ ለወለደቻትም ለእናቷ አንዲት ናት፣ ለወለደቻትም የተመረጨች ናት ይላል። የዓለም ምርጥ እናት ወላዲተ አምላክ ድንግል ማርያም ምርጥ እግዚአብሔር በዓለም ዙሪያ ተመልክቶ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመልክቶ ፈልጎ ያገኛት በልቡ ያኖራት አንዲት እናት ድንግል ማርያም ናት። ስለዚህ ስለ እርሷ በምሳሌያዊ አነጋገር ርግቤ ይላታል። ወደፊት ስለዚህ ጉዳይ ስንዘጋ ስለ ርግብነቷ እንመጣበታለን። ርግብ በኖህ ዘመን የወይራ ቅጠል በአፏ ይዛ እንደመጣች የጥፋት ውሃ እንደጎደለ ምስራች እንደተናገረች ርግብ ድንግል ማርያም የዓለም መከራ ጎደለ፣ የዓለም ፈተናና ጥፋት ቀነሰ ስትል መድረሱን የምስራች ብላ ልጇን ወዳጇን ኢየሱስ ክርስቶስ ለዓለም ይዛ የመጣች እናት ስለሆነች በርግብ ትመሰላለች። ርግቤ መደምደሚያ ያለ የዓለም ድነት መደምደሚያ ቤዛ ኩሉ ዓለም የሆነች ድንግል ማርያም መደምደሚያችን ናት። የሁሉም ተስፋ መደምደሚያ፣ የአዳምና የልጆቹ የድነት መደምደሚያ መዝጊያ ድንግል ማርያም ናት። ወደፊት ስትጠበቅ የነበረች ሁሉም ዘመን ሲቆጥሩባት የነበረች ድንግል ማርያም ለሁሉም መደምደሚያ ናት፣ መፈጸሚያ ናት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ከድንግል ማርያም የተወለደው ልጁን ላከ አለ። ምን በተፈጸመ ጊዜ አለ? የዘመኑ ፍጻሜ። የትኛው? 5500 ዘመን ሲያልቅ ሲደመደም የወይራ ቅጠል በአፏ ይዛ እንደመጣች ርግብ ተመሳሳይ ድንግል ማርያም በእጇ አቅፋ ይዛ የመጣችው ፀሐየ ጽድቅ ኢየሱስ ክርስቶስ ርግቤ መደምደሚያዬ አንዲት ናት አላት። ለዓለም ሁሉ የተዘጋ የተጨረሰ የድነት ምክንያት የሆነች ፍጻሜው የሆነች ድንግል ማርያም ርግቤ መደምደሚያዬ አንዲት ናት። ስለዚህ ዮሐንስ በራእዩ አንዲት ሴት አለ። ይህች ሴት የምትለዋን ቃል እስቲ በጥልቀት እንመልከታት። ሴት ማለት ትርጉሙ አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። ይህንን ምስክር እንዲሆነን መጽሐፍ ቅዱስ በዘፍጥረት ምዕራፍ 2 ቁጥር 23 ላይ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ ከኔ አለ አዳም ተገኝታለችና ሴት ትባል ብሎ ስም ሰጣት። ሴት ማለት ትርጉሙ ምን ማለት ነው? አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። አንዲት ሴት የተባለችው ማናት ታዲያ? ይሄን እግዚአብሔር ራሱ በትንቢት ወደፊት
ስለምትመጣው ወደፊት ለዓለም ስለምትገለጠው ሴት ሲናገር በዘፍጥረት ምዕራፍ 3 ቁጥር 15 ላይ አዳም ስተት በሰራ ጊዜ እግዚአብሔር አዳምን ሲቀጣ ምንድን ነበር ያለው? በእባቡና በሴቲቱ መካከል ጠላትነትን አደርጋለሁ። እርሱ እባቡ እግርግርህን ሰኮና ሰኮናህን ይነድፋል፣ አንተ ራሱን ትቀጠቅጣለህ ብሎ ተናገረ። ለጊዜው ይሄ የተነገረው ለአዳምና ለሔዋን ለእባቡ ነው። ፍጻሜው ግን ድንግል ማርያም ይዛ የምትመጣው ፀሐየ ጽድቅ ኢየሱስ ክርስቶስ ራሱን ቀጥቅጦ የሚያስወግድልን የእባቡን ራስ የሚመታ ጌታችን ድል አድራጊ ኢየሱስ ክርስቶስ ከእርሷ ስለሚወለድ ከሴቲቱ ብሎ ስም ሳይጠራ ሴት አለ። አንዲት ሴት ነበረች ያለው ያቺ ጥንት ሴት እየተባለ ይነገርላት የነበረች ሴት አጥንቷን የራሱ አጥንት አድርጎ የወሰደ አጥንትሽ ከአጥንቴ ስጋው አድርጎ ለተዋህዶ የመረጠ የድንግል ማርያምን ጉዳይ ሴት ብሎ በስም ሳይጠራ ሴት ብሎ በትንቢት ተናገረ። ዘፍጥረት ምዕራፍ 3 ቁጥር 15 እግዚአብሔር ራሱ ወደፊት ስለሚመጣው ትንቢት እየተናገረ ነበረ። ወደፊት ሴት ትመጣለች፣ ሴቷም ዘር አላት። ያስ ደግሞ እግርግሩን እየተከታተለ የሚነድፈው እርሱ ደግሞ አንተ ተባለ። እርሱ እባቡ ዘንዶ ሰይጣን ነው። እሱ ደግሞ ወገን ዘር ነገድ ስላለው ባንተና በዘርህ መካከል በሴቲቱና በዘሯ መካከል ጠላትነትን አደርጋለሁ አለ። የሴቲቱ ዘር አንድ ነው። እርሱም በፀሐይ የተመሰለው ጌታችን አምላካችን መድኃኔ ዓለም ነው። ባንተና በሴቲቱ መካከል ጠላትነትን አደርጋለሁ ያለው ሴቲቱን እያሳደደ እንደሚዋጋት ሊያሸንፋት እንደሚሞክር ወደፊት ስለሚመጣው ፈተና በሴቲቱ ላይ ስለሚመጣው ፈተና ሲናገር ነበረ። ባንተና በሴቲቱ መካከል አለ። ሰይጣንን ባንተ አለው። በሴቲቱ ያለው በድንግል ማርያም ነው። በዘርህና በዘሯ መካከል ያለው ዘሯ ጌታችን አምላካችን ኢየሱስ ክርስቶስ ነው። እሱ የሷ ወገን ነውና ከስጋዋ ስጋ ከነፍሷ ነፍስ ወስዷልና ባንተ እና በዘርህ መካከል ያለው የሰይጣን ዘር የሱ ነገዶች የሱ ወገኖች ናቸው። ከእርሱ ጋር አብረው የሚቆሙ ለጠላትነት የሚሰለፉ ሰራዊቱ ወገኖቹ ተብለዋል። በእነሱ መካከል ጠላትነት አለ። ስለዚህ ድንግል ማርያምን ሰይጣን ያደረበት የሰይጣን ነገድ ቢጠላት አይደንቅም። ምክንያቱም እርሷን ለመሳደብ እርሷን ለመጥላት ጠላትነት በመካከላቸው ተደርጓል። ድንግል ማርያምን የሚወድ ሰይጣን የለም። ድንግል ማርያምን የሚጠላ ሰው በአንደበቱ ሲናገር ሰምታችሁ ወይም በድርጊት ሲገልጥ አይታችሁ ከሆነ ሰይጣን አድሮበት እንጂ ሌላ አይደለም። ምክንያቱም በእርሷና በሱ መካከል ጠላትነት አለ። ጠላቷ ሰይጣን ነው እንጂ ሰው አይደለም። ሰው
በፍጹም ድንግል ማርያምን ሊጠላ አይችልም። የሚጠላው ምክንያት ሰይጣን ካደረበት ብቻ ነው። ስለዚህ አንዲት ሴት ነበረች አለ። እስቲ ይህንን ሴቲቱ የተባለችበት ምክንያት በዝርዝር ደግሞ እንመልከት። ሴት ማለት ስጋሽ ከስጋዬ አጥንትሽ ከአጥንቴ ነው ካለ እንዴት ነው አጥንቷ ስጋዋ የሆነው የሚለውን ስናይ ጌታችን አምላካችን ኢየሱስ ክርስቶስ ከሰማይ ስጋ ይዞ አልመጣም። ስጋውን የወሰደው ከድንግል ማርያም ነው። ነፍስ የነሳው ከድንግል ማርያም ነው። ሰው ተብሎ የተጠራው ከድንግል ማርያም ተወልዶ ነው። ስለዚህ ይህንን የሚቃወም ሰው ካለ ጠላት ነው፣ ተቃዋሚ ይባላል። ይህንን ዮሐንስ በመልእክቱም ጽፎታል። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 2 እስከ 3 ስናነብ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ ነው። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንደሚመጣ ሰምታችኋል፣ አሁንም እንኳ በዓለም አለ አለ። በዓለም ላይ ኢየሱስ ክርስቶስ በስጋ ከድንግል ማርያም እንደመጣ፣ ከሰው ዘር እንደመጣ፣ የአብርሃምን ዘር እንደያዘ የሚቃወሙ አሁን በዓለም አሉ። በዮሐንስም ዘመን ነበሩ፣ አሁንም አሉ። እነዚህ የክርስቶስ አማኞች ይመስላሉ። የአምልኮት መልክ አላቸው፣ ግን እግዚአብሔርን የካዱ ናቸው። የእግዚአብሔር መንፈስ የካዱ ናቸው። እግዚአብሔርን የሚያምኑ አይደሉም። ኢየሱስ ክርስቶስ በስጋ የመጣው ከማን ነው? ከሰው ዘር ነው። ከሰማይ ዘር አይደለም። በሰማይ ዘር የሚባል ስጋ የሚባል ነገር የለም። ይህንን በመጽሐፍ ቅዱስ ማረጋገጥ እንችላለን። ሮሜ ምዕራፍ 1 ቁጥር 3 እስከ 4 እናንብብ። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ ይላል። ከማን ዘር? ከዳዊት። ድንግል ማርያም የማን ዘር ናት? የዳዊት። አብርሃም የወለደው ዳዊት ድንግል ማርያምን እንደወለደ በመጽሐፍ ቅዱስ ማግኘት ከፈለግን የማቴዎስ ወንጌል ምዕራፍ 1 ቁጥር 1ን ማንበብ ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ገና ምዕራፉን ሲጀምር የተናገረው አባቷንና አያቷን ነው። አባቷን ዳዊት አያቷን አብርሃም ከተናገረ ትውልዱ የማን ትውልድ ነው? የኢየሱስ ክርስቶስ ትውልድ አለ። ትውልድ የሚባለው የዳዊት የአብርሃም ትውልድ ከሆነ ድንግል ማርያም ደግሞ የአብርሃም ዘርና የዳዊት ዘር መሆኗን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ እያለ ይዘረዝራል። ሄዶ 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 ድንግል ማርያም ከዮሴፍ ጋር ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች፣ ኢየሱስ ክርስቶስን ወለደች ይላል። ትውልዱን ዘረዘረና በኋላ ሲመጣ ምን አለ? ድንግል ማርያም ወለደችው ብሎ ዘጋ፣ መደምደሚያ አደረገ። እና ኢየሱስ ክርስቶስ ከማን ስጋ ወስዶ መጣ ቢባል የዳዊትን ዘር እንደያዘ በዳዊት ስጋ እንደመጣ ነገረን። ስለዚህ የዳዊት ልጅ ሆይ ተብሎ ይጠራል።
እንግዲህ ይሄ ወንጌል ነው፣ ምስራች ነው። ይሄ እውነት ነው። እውነትን የሚክድ ከድንግል ማርያም በስጋዋ መምጣቱን የማያምን ሰው ነው። እርሱ የሰይጣን መንፈስ ነው። ይሄ የክርስቶስ ተቃዋሚ ነው። ኢየሱስ ክርስቶስን የሚያምን የሚያስመስለው አይደለም፣ አያምንም። ሌላ ኢየሱስ ነው የሚከተለው እሱ። እኛ ግን አንዲት ሴት ስንል ከስጋዋ ስጋ፣ ከነፍሷ ነፍስ፣ ከአጥንቷ አጥንትን የወሰደ እርሱ ከድንግል ማርያም የተወለደው ነው። እንግዲህ ይሄ ዘር የድንግል ማርያም ዘር ነው። ዓለም እንዲድን የተመረጠች ዘር አንዲት ሴት ነበረች አለ። ሌላ ሴት የለችም፣ አንዲት ናት። ሌላ አልወለደችውም። አንዲት ድንግል ማርያም ብቻ ወልደዋለች። ዓለም እንዲድን አንድ ዘር ማስቀረት ነበረበት እግዚአብሔር። ስለዚህ ነው ነቢዩ ኢሳይያስ በምዕራፍ 1 ቁጥር 9 ላይ ጌታ ጸባኦት ዘርን ባያስቀርልን ኖሮ እንደ ሰዶምና ገሞራ በመሰልን ነበረ አለ። ምንድነው ያስቀረልን ቢባል አንዲት ሴት አንድ ዘር አስቀርቶልናል። እሷ ናት የወለደችው። ይህ ከዳዊት ከአብርሃም ዘር እንደመጣ የሚያመለክተው ያቺ ዘር ድንግል ማርያም መሆኗን ነው። ዕብራውያን ምዕራፍ 2 ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሏል። የመጣው ከአንዲት ሴት ነው። እርሷም ድንግል ማርያም ናት። የእሷን ዘር ነው የያዘው። ከእሷ ብቻ ነው የተወለደው። ስለዚህ ዮሐንስ በራእዩ አንዲት ሴት ነበረች። ሴት ማለት ስጋዋ ከስጋው አጥንቷ ካጥንቱ የሆነ እግዚአብሔር ከእርሷ የወሰደ መሆኑን ያመለክታል። እንግዲህ ኢየሱስ ክርስቶስ የመጣው ከአባቶች ወገን ከሆነ ድንግል ማርያምን ዘሎ አይደለም የተወለደው። ድንግል ማርያምን ከአጥንቷ አጥንት፣ ከስጋዋ ስጋ፣ ከነፍስ ነፍስ ወስዶ ነው። ለዚህ ነው በመጽሐፍ ቅዱስ ሲነገር ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእርሱ ናቸውና ክርስቶስም በስጋ ከነርሱ መጣ፣ እርሱም ለዘላለም የተባረከ አምላክ ነው። አሜን። እውነት ነው። ኢየሱስ ክርስቶስ ከነርሱ በስጋ መጣ አለ። የመጣው ከነርሱ ነው። በምን? በስጋ። ከማ? ከነርሱ የተወለደች ከቅዱሳን አባቶች የተወለደች ድንግል ማርያም እርሷ ከስጋዋ ስጋ ከነፍሷ ነፍስ ወስዶ የተወለደባት። ይህንን የሚቃወም ካለ ዮሐንስ በመልእክቱ በሁለተኛ መልእክቱ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ የአሳቹ የክርስቶስ ተቃዋሚ ነው አለ። አሳቹ ማን ነው? ሰይጣን ነው። በሰይጣንና በድንግል ማርያም መካከል ደግሞ ያሳድዳት ዘንድ ጠላትነት አለ። ሊያሳድዳት ይፈልጋታል። በሄሮድስ ላይ አድሮ ሊያሳድዳት ይፈልጋል። ስለዚህ አሳቹ የክርስቶስ በስጋ መምጣት ተቃዋሚ ማን ነው? ሰይጣን ነው። ሰይጣን ድንግል ማርያምን አጥብቆ ይጠላታል። ስለዚህ በስጋ እንደመጣ እንዳናምን የሚያጠራጥር ከአንዲቷ ሴት ከስጋዋ ስጋ ከነፍሷ ነፍስ መውሰዱን ሊያጠራጥር ይሞክራል። ግን ይህ ምስጢር በጣም ጥልቅና ታላቅ ነው። አሁን የምንማረው ከአጥንቷ አጥንት ከስጋዋ ስጋ መውሰዱ ከነፍሷ መካፈሉ ይሄ ምስጢር ታላቅ ነው ተብሏል። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ እግዚአብሔርን የማወቅ ምስጢር
ያለ ጥርጥር ታላቅ ነው አለ። ጥርጥር አያስፈልግም። ታምን እንደሆነ እመን። ኢየሱስ ክርስቶስ በሥጋ የመጣው ከድንግል ማርያም ነው። ድንግል ማርያም አንዲት ሴት የተባለችው ሥጋሽ ከሥጋዬ ብሎ መርጧት ነው። ሥጋሽ ሥጋዬ ነው፣ አጥንትሽ አጥንቴ ነው ብሏታል። እናቱ ናት። አላምንም ብትል ተጠራጣሪ ነህ። ግን አማኞቹ ምን ብለው መሰከሩ? ይህ ምስጢር ታላቅ ነው፣ ያለ ጥርጥር በሥጋ የተገለጠ ብለውታል። እንግዲህ ይሄ እነሆ እግዚአብሔር መርጧት እንድትጸንሰው አድርጓት ከሥጋዋ ሥጋን እንዲወስድ የተደረገው አንዲት ሴት የተባለችው ድንግል እናቱ ናት። ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ያላት መሆኗን ማመን ያስፈልጋል። እነሆ ድንግል ትጸንሳለች ብቻ ሳይሆን የምትወልደው ወልድ መሆኑን ነግሮናል። ኢሳይያስ ምዕራፍ 6 ቁጥር 9 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እቺ አጥንትሽ ከአጥንቴ ሥጋሽ ከሥጋዬ የተባለች አንዲቷ ሴት ሕፃኑን እንደምትወልደው ስትወልደው እናቱ እንደምትባል ይህም እናቱ የተባለችው ጸንሳ በመውለድ መሆኗን ነገረን። ስለዚህ ሉቃስ ወንጌላዊ በምዕራፍ 1 ቁጥር 31 ላይ እንደጻፈልን እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ሕፃን ተወልዶልናል የተባለው ተፈጸመ። ርግቤ መደምደሚያዬ አንዲት ናት። የወለደችው ድንግል ማርያም ለዓለም ሁሉ የተሰጠች ምልክት አንዲት ሴት ናት። ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደውን ልጁን ላከ። ስለዚህ ወላዲተ አምላክ ሴት ስትባል እናቱ ማለት ነው። እናቱ አይደለችም ብሎ የሚጠራጠር ቢኖር ምንም ማድረግ አንችልም። ምንም ልንረዳው አንችልም። የምንረዳው መጽሐፍ ቅዱሱን ነግረን ነው። ካመነ ያምናል፣ ይጠቀማል። አላምንም ብሎ ከተጠራጠረ ይጎዳል። የሚጎዳው ራሱ ነው እንጂ እውነቱን መለወጥ አይችልም። አንዲት ሴት ማለት አጥንትሽ ከአጥንቴ ሥጋሽ ከሥጋዬ ማለት ነው። እናቱ የሆነችው ሥጋዋን ሰጥታ ነው። ሥጋዋን ወስዶ ነው፣ ተካፍሎ ነው። በዚህ ቅድም በጠቀስነው በዕብራውያን ምዕራፍ 2 ቁጥር 16 ላይ በሥጋና በደም ተካፈለ ይላል። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማለት ነስአ የሚለው ቃል ወሰደ፣ ተካፈለ ማለት ነው። መካፈሉን በግልጽ ነገረን። በሥጋና በደም ተካፈለ። ሰይጣንን ሊያዋርድ እግዚአብሔር ከሥጋዋ ሥጋ ነስቶ ተዋሃደ። ተዋህዶ እኛን አዳንን። እናቱ ብለን እንጠራታለን። እናቱ ናት። በሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የበኩር ልጇን ወለደች። የበኩር ልጇን ወለደች ካለ ምኗ ነው? ምኗ ነው? ልጇ ካለ እናቱ ናት። እናቱ ናት። ስለዚህ በመጽሐፍ ቅዱስ አንዲት ሴት የሚለውን ራሱ ጌታችን አምላካችን ኢየሱስ ክርስቶስ ስሟን ሴት ብሎ ስሟን ሲጠራ ምን ያሳየናል? አጥንትሽ ከአጥንቴ ማለት ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ስናይ አንቺ ሴት
ብሏታል። አንቺ ስጋሽ ከስጋዬ የሆንሽ እናቴ ከአንቺ ጋር ምን አለኝ? ምን ጠባለኝ? አንቺ ጠይቀሽኝ ላላደርግልሽ ምን ጠባለኝ? ከአንቺ ጋር ምን አለኝ ብሎ ሴት አላት። ሴት ብሎ መጥራት ስሟን መጥራት የፈለገበት ምክንያት አለው። ነቢዩ ራሱ እግዚአብሔር ሆኖ በሴቲቱና ባንተ መካከል ጠላትነትን አደርጋለሁ ካለ ሴት ብሎ የጠራበት ምክንያት ያ ጥንት ራሴ ለአዳም ስናገር በሴቲቱ መካከል ጠላትነትን አደርጋለሁ ያልኳት ሴት ይቺ ናት አንቺ ነሽ ሲላት ነው። ሲዘጋ ተፈጸመም ሲል ተሰቅሎ ሳለ ከጎኑ ያልጠፋች እናቱን በደከመ አንደበት አንቺ ሴት እነሆ ልጅሽ እነሆት እናትህ ብሎ ሰጥቷል። አንቺ ሴት ከሚል ማርያም እናቴ አይልም? ስሙ ጠፍቶት ነው አይደለም። ሴት የሚልበት ምክንያት ዋና ነገር አለው። ሴት እያለ እየደጋገመ የሚጠራበት ምክንያት ወደፊት ከስጋዋ ስጋን አልነሳም፣ ከአጥንቷ ከደሟ አልወሰድም የሚሉ መናፍቃን ተጠራጣሪዎች ስለ ወደፊቱ ስለሚመጡ እነዚህን ያሳፍር ዘንድ ሴት እያለ ይጠራታል። አጥንትሽ ከአጥንቴ ነው፣ ስጋሽ ከስጋዬ ነው እያለ መናገሩን መሆኑን ማወቅ አለብን። ስለዚህ እናቱ ናት። በዮሐንስ ምዕራፍ 2 ቁጥር 1 ላይ እናት በዚያ ነበረች ብሎ ሲናገር ምክንያቱ ምንድነው ስንል እናት ብሏታል። የኢየሱስ እናት የሚለውን ቃል ስናይ እናቱ ከስጋዋ ስጋ ወስዶ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ድንግል ማርያም ወልዳው እርሱ ጌታችን ስለኛ መስዋዕት ሆኖ ተሰቅሎ ሞቶ ተነስቶ አርጎ ከዛም በኋላ ድንግል ማርያም የምትጠራበት ምንድነው? የኢየሱስ እናት ተብሎ። ስለዚህ ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ ምን ይላል? የኢየሱስም እናት ከነሱ ጋር አብራ በጸሎት ትተጋ ነበር አለ። ከሴቶች ከሌሎች ሴቶች ሲለያት የኢየሱስ እናት አንዲት ሴት ነበረች። አሁን እስቲ ይሄንን ስለዚች ሴት ቁጥር በቁጥር አንድ በአንድ በተከታታይ እንመልከት። በዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ታላቅ ምልክት በሰማይ ታየ። ታላቅ ምን ምልክት በሰማይ ታየ። ይሄ ብቻ ብዙ ሊያነጋግረን ይችላል። ታላቅ አለ። ተራ አይደለም፣ ታላቅ ነው። የታየው ራእይ ዝም ብሎ አይደለም፣ ታላቅ ነው። ይህን በሴት ጾታ ሲያደርገው ልዕልት የሆነች ምልክት፣ ገናና የሆነ ምልክት ማለቱ ነው። በሰማይ መታየቱ ሰማይ ከፍ ያለ ነገር ነው። እንዲሁም የድንግል ማርያም ምልክትነት ከፍ ያለ ነው። ታላቅ ነው። ታላቅ ምን ምልክት? ይህን የት በመጽሐፍ ቅዱስ ሌላ ቦታ የት እናገኘዋለን? ድንግል ማርያም መሆኗን እንዴት እናውቃለን? ታላቅ ምልክት መሆኗ ለዓለም ሁሉ ለሰው ዘር ሁሉ የተሰጠች ምልክት ድንግል ማርያም ስለሆነች ነው። ክብር ይግባትና ድንግል ማርያም ምልክታችን ናት። ወገኖቼ በክረምት ወቅት ዝናብ
ለመምጣቱ ምልክት ደመና እንመለከታለን። ደመናው ጥቁር ከሆነ በመጥቆሩ ምክንያት ከባድ ዝናብ ይመጣል እንላለን። ምልክቱን አይተን ንፋስ ካልወሰደው በስተቀር እዛ አካባቢ ዝናቡ ይዘንባል። ደመና ድንግል ማርያም የሕይወት ውሃ የሆነች የሕይወት ውሃን የተሸከመች ሕይወታችን መጠጣችን የሆነውን ኢየሱስ ክርስቶስን ተሸክማ ስለመጣች በደመና ትንበሰላለች። ምልክት አላት። ምልክቲቱ ድንግል ጸንሳ ትመጣለች። ደመና ውሃን ቋጥሮ አዝሎ እንደሚመጣ ድንግል ማርያም ደግሞ የዓለምን መድኃኒት ጸንሳ እንደምትመጣ ሲያሳይ ምልክታችሁ ናት። ጌታ የሰጣችሁ ሌላ ምልክት አይደለም፣ ጌታ ራሱ ነው የሚሰጣችሁ ምልክቱን አለና ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ነገረን። እንዲህ ይላል ቃሉ፣ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ምልክታችንን ይዘን ወደፊት እንድንሄድ በአማላጅነቷ እንድንጠቀም መድኃኔዓለም በእውነት ሁላችንንም ይርዳን። አሜን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ወርኃ ጽጌ። እንኳን ለወርኃ ጽጌ በሰላም አደረሳችሁ አደረሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ከመስከረም 26 ቀን እስከ ህዳር 6 ቀን ያለው 40 ቀን የእመቤታችንና የልጇን ስደት በማሰብ ወርኃ ጽጌን ታከብራለች። ይህ 40 ቀን የእመቤታችንና የጌታ ስደት የሚታሰብበት ዘመን ነው። ወቅቱ የአበባና የፍሬ ወቅት በመሆኑ እመቤታችን በአበባ ጌታን በፍሬ የተመሰሉ ጌታችንን በአምልኮት እመቤታችን በፈጣሪ እናትነቷ በተለየ ምስጋና ይመሰገናሉ። በዚህ በወርኃ ጽጌ የሚጾሙ ክርስቲያኖች ሲኖሩ ጾሙን መንፈሳውያን ሰዎች ሳይታዘዙ በራሳቸው ፈቃድ የሚጾሙት ጾም በመሆኑ የፈቃድ የትሩፋት ጾም ይባላል። በቀኖና ቤተ ክርስቲያን ከታዘዙት ከሰባቱ አጽዋማት ውጪ የሆነ ትርፍ ጾም ማለት ነው። ከታዘዘው አትርፎ የጾመ ሰው የመጾምን ዋጋ ያገኛል። ብዙ መንፈሳዊ ስራ የሰራ ሰው ብዙ ክብር እንደሚያገኝ መጽሐፍ ይናገራል። የጽጌን ጾም የሚጾሙ ሰዎች በክብርም ከእመቤታችን ጋር ይተባበራሉ። ነገር ግን የጽጌን ጾም የሚጾሙ ሰዎች ለመመጻደቅ መጾም የለባቸውም። የማይጾሙ ሰዎችንም መንቀፍና መክሰስ የለባቸውም። የጽጌ ጾም እንዲጾም በቀኖና ቤተ ክርስቲያን ከሰባቱ አጽዋማት አንዱ ተደርጎ ስላልተወሰነ የማይጾሙ ሰዎች ሕገ ጾምን እንዳፈረሱ አድርጎ መወሰድ ስህተት ነው። ይልቅም የሚጾሙ ሰዎች ቢችሉ መጾማቸው እንዳይታወቅባቸው ቢያደርጉ የተሻለ ነው። ትጾሙ እንደ ግብዞች አትጠውልጉ የተባለው ለዚህ አይነቱ ጾም ነው። ጾሙን የበረከት ጾም ያደርግልን። አሜን። ከዚህ በመቀጠል መስማት የተሳናቸው መዘምራን መዝሙር ያቀርቡልናል። አብረን እንዘምር።
ለመዘምራኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። እግዚአብሔር አምላክ የሳምንት ሰው ይበለን። አሜን።